ገብቶሻል አይደል? አንተ ማን ስለሆንክ ነው ወንድሜ እንደዛ የምታደርገው? ማን ስለሆንክ ነው? ማን ስለሆንክ ነው? መልስልኝ። ኧረ እባክህ አንተ ሰው ላይ እጅህን ስታነሳስ በሰላም መለየት እየተቻለ አንተ ለምንድን ነው እንደዛ የምታደርገው? ሴትነትሽን እንዳማረብሽ እዚህ ጋር እግዚአብሔርን እመታሻለሁ። ካሜራ ኖረ አልኖረ አይደለም ደርግሜ እለቅሻለሁ። ውጪ ውጪ። አልወጣም። ምን አይተሻል? ምክንያት ነው እሺ እንደዛ እጁ የወደቀው በአንተ ምክንያት ነው። በእኔ ምክንያት ምንም አልሆነም፣ አልነካሁትም። እውነቱን ልንገርሽ አይደል አጠገቡም አልደረስኩም። የውሸቱን ነው። ካልነካኸው እንዴት እንደዛ ሊሆን ይችላል? ምን አቅልሻለሁ? እኔ ጠይቂው አይጂ። ጠየቅኩት። ይኸውልሽ ከዛሬ ጀምሮ እኔ ውዶች አንድ ነገር ልንገራችሁ። ብሩክ ይሄን ኤፍሬምን እውነት ማቶ ከሆነ የምር ነው ሄምዬ ደጋረግሹ። እግዚአብሔርን እኔ እውነትን ነው የምላችሁት። ማንም ሰው በቤተሰብ አይደራደርም፣ በወንድሜ አልደራደርም። እኔ ራሱ ገባችሁ አይደለ? ከወንድሜና ከፍቅረኛ ማን ትመርጣለህ ከተባለ እኔ ወንድሜ ነው የሚመርጠው። ኦኬ ምናልባት ወንድሜ እንድታገቢ ልትሉት ይችላል። ወንድ ቢሄድ ወንድ ይመጣል፣ አለቀ። ገባሽ አይደለ? ነገ ምናልባት በአንድ ሴት ሊቀየረኝ የሚችል ሰው ነው። ስለዚህ አድርጎ ከሆነ ወንድሟን መቶ ከሆነ ከካሜራ ጀርባ እሳይ ደጋረግሽ ሄምዬ፣ እሳይ የምር ነው እንደ እና ግን ማለት ነው ለሚያልፍ ቀን ይሄውላችሁ፣ ለሚያልፍ ቀን ማያልፍ ቃላት አትናገሩ። በእውነት ማላችሁ ላይ ያለው ክብር በእውነት ጎሎ ነው እየታየ ያለው ክብራችሁ። እያንዳንዳችሁ የምትናገሩ ቃላቶች በጣም ነው የሚያስጠላው። እና ብሩክ እያረክ ያለው ነገር ልክ አይደለም። ገባ? በጥፊ አንተ ማለት በጥፊ ስለመጣች ከቤት ጎትቴ እኮ ነው ያስወጣት። ምን ማን ስለሆንክ ነው? ቤት እኮ ኖራችኋል እኮ ነው የእንተ ቤት ስለሆነ ነው። ቤት እኮ ሰርፕራይዝ ነው ብለ አመጣት እንጂ ቤት እኮ ሁለታችሁ ነው ያከራይታችሁ የኖራችሁ ያላችሁ። ምን ነው አናቅም እንደኛ? ተው እንጂ ተው እንዴ! በዚህ ልክማ ይደረግምሻለሁ። ምንም አትፎክር። ወንድ ልጅ አይፎከርም ብራዘር፣ አትፎክር። ዜን መፎከር ጥሩ አይደለም። ኦኬ እና ደግሞ ወንድሟን ማታት ከሆነ ማለት ወንድምን ማቶ ኤፍሬምን ተደባደባችሁ ከሆነ ሄምዬ በጥፊ መመታት ልክ ናት። እኔም በወንድሜ አልደራደርም። ምንም ቢያደርግ ወንድሜ ለኔ መከታዬ ነው። በቃ ጋሻዬ፣ አለቀ። ኦኬ ስለዚህ እኔ ወንድሜ ማንም ሰው እንዲነካ አልፈልግም። የምንም ፍቅረኛ አለም ፍቅረኛ ወንድሜን ማታል ብዬ ብናገር ከኔ ጋር ላይ ገደል ነው የሚገባው። ገደል አስገባለሁ እንጂ መቼም አልሰማውም። ኦኬ እና ደግሞ ሄምዬ አንቺም እውነት ይሁን ውሸት ይሁን አውቀሽ በኋላ ብትናገሩ ጥሩ ነው። አንደኛ ደግሞ ካሜራ ሳይደቅን ኤፍሬምስ ለምን ሄዷል እሱ ጋር? ገባሽ? ኤፍሬም ማለጋ ኤፍሬም እንኳን ብሩክ ሲጠራ ካሜራ ይዞ ማየት ነበረበት። ኦኬ ሶ እና እንደዛ ነው የምላችሁ። ሰላም ውድና የተከበራችሁ ውድ የሜረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ያላችሁ ባላችሁበት ቦታ ሰላማችሁ ብዛ። እኔ ጋር ሁሉ ሰላም ነው። እንዴት ናችሁልኝ እኔ ውዶች? አረ ጉድ ነው በሉ። ሰው በዚህ ልክ ክብሩን ጣላ እንዴ? ለብር ብሎ የጊዜው ለብር ብላችሁ ጦሶ ፎራ። አረ በስመ አብ ግን ይደብራል። እግዚአብሔርን ብር እኮ ያልቃል፣ ክብር ግን ሁሌም ዝና ሆኖ ይኖራል። ኦኬ እራሳችሁን ብታስከብሩ ሁሌም በዝና ትኖራላችሁ። ግን ብር እኮ ያልቃል። ኦኬ እንደ አበባ የሚያራግፍ ነገር ነው። ያ የሚያልቅ ነገሮችን እያረጋችሁ ክብራችሁን ዝቅ አታደርጉ። ሄሚ አንቺን ብትሆኚ ማለት የሆነ ነገር የተፈጠረ ቁጥር ላይ ቤቱ የት አትጮይ። በቃ አርፍሽ ቁጭ በይ አንቺም። ገባ? ብሩክ አንተም ራሱ እንደ ወንድ ቆፍጠን ብለ የምትናገረው ነገር ተናገሪ። እኔ አንጠለጥሻለሁ ምናምን ይቆነጥርሻለሁ። ማፊ ቆነጥር ብራዘር፣ ሴቱ እኮ ነው። ሴትን አከብራለሁ ምናምን ማፊ አክብር እንዴ። ፎቶዋን እየወረወርክላት አንተ ምን ታሽቃብጣለህ እንዴ? እንደ ሄምዬን ላንቺም እንኳን አንድ ነገር አንድ እግዚአብሔር እኔ ለሄምም ለብሩክ ሳይል አንድ ነገር እዚህ ጋር አንድ መልእክት ላስተላልፋችሁ በፈልጎ ነገር ሄምዬ እውነት እናንተ ማል ላይ እውነት ተለያይታችሁ ከሆነ እውነት ይሄ ድራማ ካልሆነ ላንቺም ለብሩክም አቆም ይኖራችሁ፣ ታንቃችሁ ሙቱ። ኦኬ እዚህ ጋር ታሽጋብጡ። እየተገናኛችሁ እኝከት በሉ። የምትለያዩ ከሆነ ተለዩ። ኦኬ ተለዩ ነው የምላችሁት። ማለየት ካለባችሁ ተለዩ። አርፋችሁ ተቀመጡ። አስጠላኝ። አሁንስ ላንቺም ሄሚ ላንቺም አቆም ይኖርሽ። ኦኬ ነገ ተመልሳችሁ ማገናኘት የማልቀራ ነገር ማታችሁ እዚህ ጋር እርስ በራሳችሁ አትባሉ። እና ብሩክም ቢሆን ነገ ማታረቅ የማይቀር ተስፋ ቆረጥኩ ምናምን እኔ አስጠላችሁ። አሁንስ እግዚአብሔርን ክብረ ቢስ ናችሁ። ለብር አትኖሩ። የምሮ ለብር አትኖሩ። ብር ያልቃል፣ ክብር ግን ይኖራል። ክብር ዝና ነው። ክብር ሰው እንዲያከብራችሁ ራሳችሁን አስከብሩ። ኦኬ
በጣም ነው የሚያስጠላው ንግግራችሁ፣ ካፋችሁ የሚወጣው ቃላት። ኧረ በኢየሱስ ስም እንደ የምትለያዩ ከሆነ ለምን ድብን ብላችሁ አትለያዩም ነው የኔ ጥያቄ። የምር አትለያዩ ነው በቃ። ተለያይታችሁ በቃ እናም እንገላጋል። ተለያዩ ጦሶ ፎረ ሾ ሃይ በጅኑኒን ክሎ አይዶ ማስከራ ወላ ማስከራ አይዳ ከራ አይደብራችሁም እንደ እናንተ? ይደብራል። እግዚአብሔርን ይደብራል። የምር ነው። በጣም ነው የሚደብረው። በጣም ነው የሚያስጠላው። እንደማላየት ካለባችሁ ተለዩ። እኚህ ከተበሉ 24 ሰዓት አቋም ይኖራችሁ በቃ ለሆነ ነገር እንደ ለሚያልቅ ብር ብሎ 24 ሰዓት መቶ እኚህ ይላሉ እንደ ክብረ ቢሶች ስታስጠሉ። እና ሄሚዬ አንቺን በቃ አሪፎች ተቀመጪ። ወንድምሽን ይዛችሁ ዝም በሉ በቃ። ሄዳችሁ እየተገናኛችሁ እኚህ ከተበሉ በቃ ካልታረቃችሁ አሪፋችሁ ቁጭ በሉ። የሚታረቁት የምትታረቁ ከሆነ ተገናኙ። ኤፍሬም አንቴን ቢትሆን በቃ ወንድም ምን የምታስታረቅ ከሆነ ሁለቱ ማስታረቅ። ስለዚህ ይሄ እኝክ የምትሉት ነገራችሁን አቆሙ። አስጠላኝ። የምሮ ነው የምላችሁት። የምትታረቁ ታረቁ፣ ካልታረቃችሁ ገደል ግቡ እንዴ። እና ደግሞ አንዳንድ የሚናገሩትን ንግግር የሚዚች የተናገረችው ንግግር አለ። ምንድነው? ብሩክን እናቃል ያረገውን ውሸት ነው። ብሩክን ባይት አባት ነው የሚታወቁት። ልክ ብለሻል ሄሚዬ። ባይት ነው የሚታወቁት። በምን በካሜራ ምን አይነት ሰው እንደሆነ ታውቂያለሽ? አስተዳደጉ እንዴት እንደሆነ ታውቂያለሽ? በምንድን ነው የምታውቁት? ሰገጤዎች ያሽቃብጣሉ እንዴ? እና ካደና ያረገው ማን ስለሆነ ነው የማያረገው? ብሩክ ሲጀመር እንደውን ቆፍጦን ብሎ በንግግር የሚታማን ሰው አይደለም። አናቅም እንዴ? ብሩክ በንግግር አይደለም የሚታወቀው። እሱ በዱላ ነው። ሁሌም ዱላ እንጂ እሱ አንድ ቀን ቆሞ ንግግር ያወራል ማለት ይሄ ዘበት እኮ ነው። እንደወንድ ሳይሆን እሱ እንደ ሴት በዱላና በማማታት ነው የሚታወመነው አይደል? እንደ ዋሻው እንደ አረባናታችሁ ሊካችሁን አትይለፉ። እንደ ክብረ ቢስ አትሆኑ በእናታችሁ። እኔ ክብረ ቢስ ሰው ደስ አይለኝም። አም ሶሪ እንደ አይደብራችሁም እንደ እናንተ 24 ሰዓት እኝክ ማለት 24 ሰዓት ማጣላት አይደብራችሁ? የብረዶ በጣም ነው የሚያስጠላው። በጣም ኦኬ፣ ከምነግራችሁ በላይ በጣም ያስጠላል። እና የምር ነው። እና ዛሬ ጥፊው ደግሞ ጥፊ አዲስ እንዳይሆንባችሁ። እኔ ሲጀመር ይሄ በጥፊ እንደሚትመጣ ገብቶኝ ነበር፣ ጠብቄውም ነበር ጥፊ እንዳለ። ስለዚህ ስለ ጥፊ ምንም የብሩክ ማለት የብሩክን ጉንጭ ሄሚ እጅ አያሳሙም። ችግር የለም። በፍቅር ነው የመታች። በጥፊ መጋጨት እኔ ማንም ወንድሜ ተመቶ እኔ ራሱ እዚህ ማለት ብዬ ብር ነው አላጅ ከኋላ ሄጄ በዱላ ነው ጭንቅላቱ ፋንክቼ መሬት ለሚጥለው እኔ ማልተውም። እግዚአብሔርን ይሄ ፋክት ነው፣ እውነት ተነክቶ ከሆነ። ስለዚህ በወንድም አልደራደርም። ፍቅረኛ ባለው ያን ለሱ ቢሰጠው ቦታ ይመላለሳል እንጂ ልኩን እንዲያልፍ ቦንድሮን እንዲያልፍ አልፈልግም። ገባችሁ? ለሁሉም ነገር ልክ አለ። ስለዚህ ልኩን አውቆ ይኖራል እንጂ ለወንድም የምሰጠበት ቦታ ላይ ማንም ሰው እንዲገባበት አልፈልግም። ለእናቴ የምሰጠበት ቦታ ማንም ሰው እንዲገባ አልፈልግም። ለአባቴ እንደዛው፣ ለእህቴ፣ ለጓደኛ፣ ለፍቅረኛ የምሰጠበት ቦታ ልዩ ነው። ስለዚህ ሌላ ልዩ የሆነበት ቦታ ላይ ማንም ገብቶ እንዲበጣበጥም እንድንም አልፈልግም። በቃ ለሁሉም ልክ አለ፣ በልኩ ይመላለሳል። አለበለዚያ ከህይወቱ ጥርግ አድርጌ ነው ማስወጣው። እያንዳንዱን እየነገርኩ ነው ብሮ። እንዴ ማንም ወንድሙ ላይ አይደራደርም። ማንም በቃ የምሮ ነው ብላችሁት። ወንድም እህት አይደራደርም፣ እህት በወንድሙ አትደራደርም። ስለዚህ ሄሚ አንቺን ብትሆን ነገ መታረቅ አይቀርም። እናንተ እኔ ፋክቱ ነው። እነኚህ ለውጭ አይለያዩ ውዶቼ፣ አይለያዩ። ስለዚህ ማለያየት ስለማትለያዩ ሺህ ጊዜ እንላይ ብላችሁ ይሆና እኝክ የሆነ ንግግር ተናግራችሁ ታውቃላችሁ። ድሮ ከሱሲ ጋር ስትሰሩ እኝክ የሆነ ንግግር በቃ የሌለ የሚያስጠላ ንግግር፣ ክብረ ቢስ የሆነ ንግግር ታርቃችኋል። ማታረቅ ስለማይቀር ኖ ኔቨር ኔጌቲቭ የሆነ ንግግራችሁ ተቆጣጠሩ። ጥፊ ችግር የለም፣ ሁሌ እንደቀመስክ ነው ቡራዬ። ቅመሶ ምን ችግር የለም፣ ቅመሶ። በፍቅር ነው የመታችሁ። አም ሶሪ ኦኬ። ለምን በጥፊ መታች አይደለም? እንኳን መታች አድርጌ ከሆነ ሳይ እንኳን ደጋረጋች። እና ሄሚዬ ለሰው መልስ አትስጪ ከዚህ በኋላ። የምር ነው። እንደዚህ አትበሉ ምናምን የምትዩ መልስ አትስጪ። አሪፎ ይቀመጥ። ማንን ሰው ገደል መግባት ይቻላል። እና እንደዛ ነው።
በጣም ነው የሚያስጠላው ንግግራችሁ ብታስተካክሉ ጥሩ ነው ብዬ አስባለሁ። ይሄ ስራችሁን ደግሞ አቆሙ። ኤፍሬም ቢቶንም አሪፍ ተቀመጥ። አንተም ደግሞ ትናንትና እንደወንድ ቆፍጦናል ያልከም እግዚአብሔርን በጣም ነው እንትን እየሆንክ የነበረውና የምትረጋጋ ከሆነ ተረጋጋ። በቃ 24 ሰዓት እየተገናኛችሁ እኝክ አትበሉ። ነገ ደግሞ በቃ እንተረካችሁ ከባድ ነው አይደለ ይመስለኛል። ሰው ለማንኛውም የመቻችሁ ውዶች በጣም ነው የምወዳችሁ፣ በጣም ነው ማክብራችሁ። ቪዲዮን ሼር አድርጎ ሀሳባችሁ ኮሜንት ላይ አስቀምጡልኝ ውዶች። ይሄ ነገር ወዴት እየሄደ ነው? ጉድንካ ነው ዘንድሮ አሉ። የመቻችሁ ለማንኛውም ጦሶ ወዳችኋለሁ ባይ